እንግዳ ጋብዘናል። እንግዳችንም በተመሳሳይ ለኔ ቀላል አይደለም። በጣም ብዙ ኪሎ ነው። ከ100 ኪሎ ወደ 67 ኪሎ እጅግ ተስፋለኛል እንደዚህ መቀነስ ከተቻለ በጥቂት ጊዜ ውስጥ ትቀነሳለች። ነገር ግን ከ100 ኪሎ ወደ 67 ኪሎ መቀነስ በጣም ብዙ ብርታትና ዋጋ የሚፈልግ ይመስለኛል። እንግዳችን ጉርሜሲቱ ጋሩማ ትባላለች። እዚህ ስለመጣች ከልብ ነው የምናመሰግነው። እኔም አክብራችሁ ስለጠራችሁ በጣም አመሰግናለሁ። በድጋሚ እናመሰግናለን። 33 ኪሎ መቀነስ ቀላል የሚባል አይደለምና ሴቶች እንግዲህ ውፍረት ባንድም በሌላ መንገድ ይከሰትባቸዋልና እንደው ቀንሳለሁ ብለሽ አስበሽ ነበረ? እንዴት ነው መነሻው ወደዚህ ስፖርታዊ እንቅስቃሴ ለመግባት? በስፖርት ነው የቀነሽው? በምግብ ነው የቀነሽው? እስኪ ንገሪኝ። ቀንሳለሁ ብዬ ሁሌም አስባለሁ። እርምጃ አልወስድም እንጂ ምኞት አለ አይደለ? እናንተን ስናይ የሁላችንም ስናይ ምኞት አለ፣ ግን እንቅስቃሴውን ሁሌ እንፈራዋለን። ለምን? ፕሮሰስ ስላለው በአንድ ጊዜ ስለማይቀነስ እና ብዙ ጊዜ ጀምራለሁ፣ አቆማለሁ፣ ጀምራለሁ። ያው እጥፍ እየሆነ ነው የሚመጣው የነበረው ይጨምራልና ድንገት ነው ይሄንን የማስተር ሄኖክ ፕሮግራምን ሰው ጓደኛዬ ነው የነገረኝ። ለማየት ብዬ ነው የሄድኩት። ምክንያቱም ኮሚትመንት እንደሌለኝ ስለማቅ ለራሴ ጀምራለሁ፣ አቆማለሁ። ስለዚህ ላይ ሄድኩኝ፣ ግን በዛ ዋጋ ያስከፍላል። ጥሩ ለውጥ አመጣ። ምንድን ነበር ያሳጣሽ? እስኪ በተለይ 100 ኪሎ መሆን ከልብስ ጋር ጀምሮ ጫናው አለ፣ የስነ ልቦና ጫናው አለ፣ ወጥተሽ ከጓደኞች ጋር ለመቀላቀል የሚፈጥረው ነገር አለና እንዴት ነበር ጫናው የሚለውን እስኪ አስታውሽ። ከጓደኞች ጋር ሆነ ሁሌ እንደ ታላቅ ነው የምትታሰበው። ታናሽም ብትሆን የነሱ ባች አንመስልም። ልብስ ላይ ያይታወቃል ገና ከበር ላንቺ የሚሆን የለም ነው የሚባለው። ስለዚህ እኔም ብዙ አልዳፈርም ነበር። ይሄ የምፈልገውን አልለብስም፣ የምለብሰው የሚሆነኝን ነው። ከላይ ሰፊ ነገር ስኒከር፣ ሱሪ ቱ ታይት የሚመቸኝን እንጂ ውፍረትሽን ማያጋልጥ አላገኝም። ብዙ ጊዜ ለጓደኞቼ ሚዜ ሆኜ አላውቅም። የሚዜ ልብስ ለማላገኝ የተሰፋ ልብስ ፕሮቶኮል ነው መሆን የነበረው እንጂ እንደዚህ አይነት ነገር አለ። ታክሲ ውስጥ ይሄኛው ቦታ አይበቃም፣ ባዶ ቦታ ሆኖ አራተኛ ወንበር ላይ ወይም ባትሪው ላይ ነው ትርፍ ለእንተላ ለማለት ከረዳት ጋር ጸባለ እጥፍ ከነገራችን ላይ ያው በስክሪናችን ላይም ደግሞ እንግዳችን መጀመሪያ የነበርሽበትን አቋም እየተመለከትን ነው። በዚህ አጋጣሚ ያንቺን ጥንካሬ ሳላደንቅ አላልፍም። ብዙዎቻችን ስፖርት ለመጀመር ሞራላችን በጣም ከፍ ያለ ነው። ከባልደረቦቼ ጋርም አስቀድመን ስለ ስፖርት ስናወራ እንደዚህ አይነት ሞራል ነው የሚታይብን። ከዛ በኋላ ግን መሀል ላይ መሰላቸት፣ መድከም ይታይብናል። እንዴት ተሻገርሽው? እንዴት ሳለፍሽ ያንን ሁሉ ነገር ተቋቁመሽ? ይሄ እንዳለ ግን አትመሲም። ምን ያሁን ወይ እናትሽ ነው የሚመስለው ከተገናኙት ፎቶ ላይ በጣምር እንደዛ የሚመስል ነገር የለምና እስኪ አውሪኝ። እስኪ እንዳልኩሽ ነው ብዙ ጂም ቤት ጀምራለሁ፣ ሞራል ግን የለም። ለምን? እዛ ጋር የሚጠበቀው የራሴ ኤፈርት ብቻ ነው። ሁሌ ስሜታችን ቅርብ አይደለ? የሆነ የተለወጠ ሰው ስናይ ወይ ስፖርት ስናይ ወደዛ ነገር ለመጀመር በቃ ቶሎ እንነሳሳለን። እጀምራለሁ፣ ከፍዬ ብዙ ጊዜ አልሰራም። ስሄድ እዛ ጋር የሚያጋጥመኝ ቀጭን ሰው አለ፣ ብዙ ወፍራም ሰው እንደውም አይኖርም አሁን ይሻል ከሆነ እንጂ እና ሞራል የለም። ሄጄ የራሴን ኤፈርት ብቻ ተጠቅሜ ነው የምመጣው። ስለዚህ አጓጉቶኝ ወደዛ የሚወስደኝ ነገር የለም። ስለ ምግብ አላውቅም። ሰርቼ ወይ ገብቼ በደንብ ልበላ እችላለሁ። ስለዚህ ዝም ብዬ ነበር ብዙ ጊዜ ረጅም አመትን በዛ ነበር ማረጋው። እዚህ ስንመጣ ግን ይሄ አትሞስፌሩ አንድ አይነት ነን ሁላችን። ማለት ልክ እኔዛ አይቼ ለመሄድ ነው የመጣሁት የነበረው። ሲሄድ እንደኔ አይነት አለ፣ ከኔ በጣም በላይ አለ። 139 ኪሎ ያለች ነበረች እኔ። ስለዚህ 39 ኪሎ ዲፍረንስ ያለው ሰው አጠገቤ ሊሰራ ከመጣ ከኔም በታች ካለ ሁላችንም የውፍረት የሚባለው በሽታ ላይ ነው የተሰበሰብነው የሚለው አትሞስፌር። ከዛ የተወሰነ ስትሰሪ ኢንከሬጅ ትደራረጋለሽ። ለምን? ማንንም ጀጅ አያደርግም። በቃ ሁሉም ባለፈበት ስለሆነ ዛሬ ትንሽ ቀነሽ፣ ትንሿም እንትን ሁሉ ሞራል ይሆናል። ይሄ ደግሞ እዚህ ጋር የነበረሽ እንትን ከኋላ ያለው ሰው አንቺ አያስተውለኝም ብለሽ ልታስቢ፣ ከኋላ የነበረው ስጋሽ አሁን እየቀነሰ ነው እንትንሽ ጋር ሁላችንም እንደዛ እንባባላለንና ከገባሽ እኔ አሁን ከቤተክርስቲያን ቀጥሎ ሱስ የሚሆን ቦታ ማለት ስፖርት ነው። ከጤናም ከብዙም ነገር ከምናገኘው ጥቅም በተጨማሪ ብዙ ሉዝ የምናረጋው ነገር የለም። ጌን የምናረጋው ነገር በጣም ይበልጣል። መልካም ነው። እንደው ጉርሜሲቱ እንድትነግሪኝ የምፈልገው ነገር ምን መሰልሽ? ቀደም ሲል እንደገለጽሽ ነው ይሄ ቆንጆ ሰው ስናይ የሆነ ሸንቀጥ ያለ ሰው ስናይ ወይ በቃ እንደሷ መሆን እፈልጋለሁ ብለን ዛሬ መጀመሩ ላይ ችግር የለብንም እና 33 ኪሎ ለመቀነስ ምን ያህል ጊዜ ነው ወሰደብሽ?
በመሐልስ እንደው ተሰላችቶ ማቋረጥ ነገር አለ በጣም ስፖርታዊ እንቅስቃሴ ደስ የሚልም እንደመሆኑ መጠን ግን ደግሞ በጣም አድካሚና አሰልችም ነው የሆነ ሰዓት ላይ እንደው ቢቀርብኝስ በቃ ግድ የለም የራሱ ጉዳይ ብለሽ አልተውሽም ወይ እና ያ ስነ ልቦና ጥንካሬው እንዴት መጣ ይሄንን መልእክት እንድታስተላልፊልኝ ፈልጋለሁ ልክ እኔ ስፖርቱን በቃ መጨረሻ ልጀምር አካባቢ 100 የደረስኩት በቃ እስቲ መጨረሻውን አያዋለሁ መሳሳት ነው ከዚህ በኋላ ነው በራሴው ነገር ላይ ተሞክራለሁ ከዛ እጥፍ መጨመር ከሆነ በቃ እስቲ መጨረሻውን አያዋለሁ ብዬ በዛ መሃል እግሬ ተጎዳ ካርትሌጅ ሳሳ አርትራይተስ ህመም ያዘኝ ወገቤ የህመም ብቻ ነውና እንዲ ተደግፌ በትራስ ወይ ምናምን ካልሆነ መተኛት ይበን እንዳልችል ሆነ ትንሽ ደም ግፊት ማሳየት ጀመረ ክብደቱ ነው ይሄን ሁሉ ነገር የሚያመጣው እና እግሬ ያብጣል ከተንቀሳቀስኩ በኋላ እግሬ ያብጣል ስለዚህ ለጤና መወሰን ነበረብኝ የመጀመሪያ ይሄ ምግሬም ባለበት ማቆየት አለብሽ ስለተባልኩኝ የግድ ስትጀምሪ መጀመሪያ እንዳልኩ ቀላል ነው ማለት እዚህኛው ላይ የስርዓተ ምግብ አጠቃቀምም አለ ዳይት ይሰጣል ፎሎ አፕ አለ ቅጣት አለው ኪሎ ካልተቀነሰ ስለዚህ የተወሰነው ፓርት በደንብ ደስ ይላል ትሄጃለሽ ግን ዋጋ ያስከፍላል ኖ ፔን ኖ ጌን ነው ማለት አንድ ነገር ለማግኘት ዋጋ ሳንከፍል የምናገኘው ነገር የለም እኔ ቁጭ ብየሳስበው የሆነ ሰንበዲ መጥቶ እንደዚህ የሚያነሳልኝ ኦቨርናይት በቀንስ ብዙ ጊዜ ሰርችም ሲደረግ አይደል በአንድ ኪሎ በአንድ ቀን 10 ኪሎ በሳምንት የሚለው ላይ ብዙ ሰው አቴንሽን ይሰጣል ያኛው አይደለም ማለት በጊዜ ሂደት ያመጣሁትን ኪሎ በጊዜ ሂደት ነው መውሰድ ያለብኝ እንጂ ባንዴ ያላመጣ ለውጡን ብዙ ጊዜ ስለምንፈልገው ይመስላል ባጭ ለውጡን ከዛ ወዲያው ዲስካሬጅ ትሆናለህ አንድ ኪሎ ስትቀንስ ትልቅ ነገር ነው ለምን አንደኛ ባለበት መቆየትና አለመጨመርን አሸንፍ ያለው የሚለው ነገር ነበር በነገራችን ላይ ላይፍ ስኪል ስልጠና የሚሰጠን ነበር ማስተር ሄኖካ በጣም በዚህ አጋጣሚ በጣም አመሰግነው ወዳለው በጣም ማይንዳችን ላይ ነው ብዙ ጊዜ የሚሰራው ማይንድ ከተለወጠ ነገ ላይፍ ስታይል ነው የምታደርገው ብዙ ጊዜ ላይፍ ስታይላችን ነው እንደዚህ አይነት ነገር ችግር የሚያጋጥመንና እሱ ላይ ስለነበረ አምሮት መያዝ አለ ራስን መግዛት በቃ ትልቁ ነገር ከእግዚአብሔር ጋር ራስን መግዛት ነው ምን ማርበት የነበረው የመጣውን ሁሉ ላለመብላት ምክንያቱም እዛ ጋር ተለፊያለሽ ስፖርት ሰርተሽ ዳይት ተደርጎ ባንድ የመመለሰው ከሆነ ያን ሁሉ ያባከንኩት ነገር ምንም ጥቅም የለውም ግን ይደክማል በነገራችን ላይ ክብደት ከመቀነስ ባለፈም ጥሩ ነገር የሚመስለኝ ስፖርቱን አንደኛ የስፖርት ሱሰኛ ነው የምትሆኚው ከዛ በኋላ ጥሩ የሆነ ነገር ዘላቂ የሆነ ጤናን ለመጠበቅም ትልቅ ነገር አለውና ምናልባት ከዚህ ጋር ተያይዞ እኔ ሰዎችን እያወራሁኝ ነበረ ብዙ ጊዜ ያለው ያልተገባ አረዳድ የሚመስለኝ አንዳንዱ ስፖርቱ ብቻውን ለውጥ ያመጣልኛል ብሎ ያስባል አንዳንዱ ደግሞ ምግቡ ብቻውን ብሎ ያስባል ነገር ግን ሶስት ነገሮችን አንድ ላይ መስራት ካልቻለን ለውጥ አይመጣም የሚል ሐሳብ ሲያነሱልኝ ነበር አንድ ሰውና ምግቡ እንዳለ ሆኖ ምግቡ መቀነሱ እንዳለ ሆኖ ስፖርትም ሆኖ የስነ ልቦናም ደግሞ ዝግጁነት ያስፈልጋል ያለበለዚያ ትግል ነው የሚሆነው ለውጡ ባጭር ጊዜ ውስጥ ላይመጣ ስለሚችልና ምናልባት በተለያየ አማራጮች እኛን በቀጥታ ስርጭትም የሚመለከቱን አሉ ወደ በኋላም ደግሞ ሊመለከቱን የሚችሉ ተመልካቾች ይኖራሉና ምን አይነት ሐሳብ ነው ያለሽ በተለይ እንዲጀምሩ ብዙ ጊዜ እቅድ አለ ቀጣይ አመት ጀምራለሁኝ ስለዚህ ወደ ቀጥታ ወደ ስራ እንዲገቡ ምትዩ ሐሳብ ካለ የመጨረሻ መሰናበቻ እናድርገው እሺ እኔ እንደማስበው ይሄ የአዲስ አመት የሚቀጥለው አመት ብሎ ፕላን በመሃል ላይ ምን እንደሚያጋጥመን አናውቅም መስከረም ላይ ነው ያቀደ አሁን ስትሮክ ቢመታኝ በቃ ያሰብኩትን አልፈጽምም ብዙ ጊዜ ያው የመዳን ቀንም አሁን ነው አይደል አሁን ነው በቃ መወሰን ካለብን አሁን ነው መወሰን መጀመሪያ በሐሳባችን ነው ከዛ ከስሜታችንን አነቃቅተን ወደ ተግባር መቀየር መቻል አለብን ተግባሩ ደግሞ አንድ ጀምረ ነው የሚቀጥል ነገር መሆን ስላለበት በድግግሞሽ መድገም አለብን አሁን ዛሬ ሰርቼ ዛሬ ሳምንት ምናምን ሳይሆን የተወሰነ ጊዜ ላይ ፕሮግራምድ ማድረግ ለራስ ጊዜ መስጠት አርጌ ልማድ መሆን መቻል አለበት ልማድ ከሆነ በኋላ ላቆም አንል ማለት ማቆም ነው የሚቸገረኝ እንጂ ስለዚህ ላይፍ ስታይላችን ማስተካከል አለብን ግን ከምንም በላይ መመክረው ለሰው እንትን ብለው መጀመሪያ ለራስ ጊዜ መስጠት ማለት ባልንጀራን እንደራስ አርገው ወደድ ከሆነ መጀመሪያ ራሴን ነው ወደው ራሴን ስወድ ጤነኛ ከማድረግ ለምንወዳቸው ሰዎች የምንኖረው ራሳችን መጀመሪያ ጤነኛ ሆነን ነው ጤነኛ ለመሆን ከጊዜ ነው አይደል ራሴን ጊዜ ሰጥቼ ለራሴ ማሰብ ስጀምር ምንድነው የሚጠቅመኝ ምን ማስተካከል አለብኝ ማይንዳችንም ላይ መንፈሳችንም ላይ አይደል ስጋችንም ላይ እናስተካክላለን ያንን ማስተካከል ስንጀምር እንጠቅማለን ማለት ነው ስለዚህ እኔ ተጠቀምኩትን ከዛ ምን እንጀምራለን ለሰው ደግሞ መጥቀም
እኛማ የምናደርጋቸው እንደዛ ነው። ወዳጅነት መታችሁ አይታችሁ ከሆነ እነዛን በግሩፕ ከፋፍለን እኛ የህይወት ተሞክሮ ስላለን የኔና ቲሞች አሉን በዛ ቲም እንነግራቸዋለን። በቃ ማለት እንደሚችሉ ዲስከሬጅ ሆኖ አንዳንድ ጊዜ ስታክስ ያደርግ በቃ እጭ ምናምን ብሎ የሚመለስ ሰው እንዳይኖር በቃ እስከ መጨረሻ ኢንከሬጅ እየተደራረግን ለውጣቸው ለራሳቸው እስኪያስገርም ድረስ አብረናቸው እንቀጥላለን። በጣም ጥሩ መልእክት ነው ያስተላለፍሽልን ጉርሜሲቱ ጋሩማ። የይቻላል መንፈስን ነው ያሳየችንና ምንም ነገር ከፈለግን ካለምን ካቀድን ማድረግ እንደማያቅተን ነው መልእክት ያስተላለፍሽልን። የቅዳሜ መልክ እንግዳችን ሆነሽ ከልምድሽ ስላካፈልሽን እጅግ በጣም እናመሰግናለን። መልካም ቅዳሜ ይሁንልሽ። በጣም እናመሰግናለን።